አሁን እንዴት ነው ከዚህ ሁሉ ጉድ ትሁት እንድትወጣ ማድረግ የሚቻለው? ቆይ ምን ማድረግ እችላለሁ? እያመማት ከሆነ ደግሞ ግዴታ ይህንን ተመስገን የሚባል ሰው ከህይወቷ መውጣት አለበት። በምን መንገድ? ሄሎ ኢንስፔክተር፣ እንደምን አለ? ደህና ነህ? ይኸው ከብዙ ጊዜ በኋላ እርዳታ አስፈለገኝና ደወልኩልህ። እቅዶቹ በሙሉ የከሸፉበት በነገሮችም ተስፋ የቆረጠው ተመስገን እኔ ከሞትኩ ሰርዶ አይብቀል እንዳለችው አህያ ትሁትን የራሱ ማድረግ ካልቻለ መቼም ቢሆን የሌላ ሰው እንድትሆን አይፈቅድላትም። ከዚህ በፊት አንቺ የሌላ ሰው ሆነሽ ከማይ ሬሳሽን አቅፌ ብኖር ይቀለኛል እንዳላትም ዛሬ ባይሳካለትም ነገር ግን እሷን ለመግደል ነበር የመጣው። በትሁት ከመጡበት ምንም ነገር ከማድረግ ወደ ኋላ ማይለው ተመስገን እሷን ከካሌብ ጋር ተቃቅፈው መንገድ ላይ አግኝቷቸው ነው በንዴት መሳሪያውን አቀባብሎ ወደ እነሱ ጋር የሄደው። ተመስገን በዚህ ልክ በትሁት ላይ እየጨከነው ቲና ከሱ የደበቀችው ልጅ እንዳላት ከነገረችው በኋላ ነው። ሙሉ በሙሉ ቲናን ባያምናትም ነገር ግን በውስጡ ጥርጣሬ ፈጥራለች። ተመስገንም በቲና ንግግር ተናዶ ወረኛ ካንቺ ጋር በድጋሚ እንደማልሰራ ስታቂ ነው አይደለ ከመንደር ወሬ ለቃቅመሽ ያመጣሽው? በድጋሚ እንደዛ አይነት ወሬ ይዘሽ ብትመጪ እገልሻለሁ ብሏትም ነበር ጥሏት ሄደው። የተፈጠረውን ነገር ካሌብ ተደብቆ ሲከታተል ነበር። ተመስገን ራቅ ብሎ እንደሄደም ካስተዋለ በኋላ ወደ ቲና ጋር ሄድና ይሳለቅባታል። ቲናም ተናዳ እንደምትበቀለው ተነግረውና ትሄዳለች። በድጋሚም ወደ ተመስገን ቤት ነበር ሄደችው። ተመስገንም ሊወራት እንደማይፈልግ ቢነግራትም ቲና ግን አብረው መስራት እንዳለባቸውና ጠላት ሊሆኑ እንደማይገባ አንድ ላይ የሚፈልጉትን ነገር ማሳካት እንዳለባቸው ታሳምነዋለች። በዛን ሰዓትም ካሌብ በቤት ደርሶ ነበር። በጭንቀት እንዲሁም በፍርሃት ስሜት ውስጥ ሆና ስለ ነገሩ ለማወቅ ስትጠብቅ የነበረችው ትሁትም ነገረችው። ተመስገን ልጅ እንዳለኝ ሰማ፣ ሁሉም ነገር ሊያበቃለት ነው ማለት ነው። እንኳን ልጅ እንዳለኝ ሰምቶ እንዲሁም አልቻልነው ብላ ማልቀስ ስትጀምር ካሌብም እሷን ለማረጋጋት እየሞከረ አላወቀም እኮ ነግሯለች፣ ግን አላመናትም፣ ስቆባት ነው የሄደው ብሎ ይላታል። ትሁት ግን መረጋጋት አልቻለችም። አሁን መጠራጠሩ አይቀርም። ነገሮችን ካጣራ ደግሞ እርጉዝ እንደነበርኩ ይሰማል። እናም ቀስ ብሎ የሱ ልጅ እንደሆነች ይደርስበታል ብላ ስትል አባዬም ቀበል ብሎ ግን ቢሆንም ቢያንስ ነገሮችን ለማስተካከልም ሆነ መፍትሄ ለማግኘት ጊዜ አግኝተናል ብሎ ሲላት ትሁትም አባዬ ከሰማኮ ምንም መፍትሄ የሚባል ነገር አይኖረንም ብላ ትላቸዋለች። አባዬም በዚህ ምድር ላይ መፍትሄ የሌለው ነገር እንደሌለ ነግረው ያረጋጓታል። በዛን ሰዓትም ተመስገንና ቲና አንድ ካፌ ውስጥ ተቀምጠው ሴራቸውን እያሴሩ ነበር። ቲናም ቀጥላ ስለ ትሁት የበፊት ህይወት እንዲነግራት ተመስገንን ትጠይቋለች። እሱ ስለዛ ነገር ማውራት ፍላጎት ባይኖረውም ለቅዳቸው የሚሆን አንድ ነገር ሊያገኙ እንደሚችሉ ነግራው ታሳምነዋለች። ተመስገንም ትሁት ምን አይነት ሰው እንደነበረችና ምን አይነት ህይወት እንዳሳለፈችም ይነግራታል። ቲናም ሁሉንም ነገር ካዳመጠች በኋላ አንድ እቅድ ታወጣለች። ተመስገንም በሐሳቧ ተስማምተው ይለያያሉ። ቲናም ቀጥታ ወደ እነ ካሌብ ሰፈር ሄዳ አንዳቸው ከቤት እስኪወጡ መጠባበቅ ትጀምራለች።
ከብዙ ጥበቃ በኋላም አባዬን በመንገዳቸው ላይ ታገኛቸዋለች። አባዬም ቀጥለው ቲና እኔ ካንቺ ጋር ክፉ ደግ ማውራት አልፈልግም። አሁን አንድ ነገር ልጠይቅሽ፣ ስሚኝ፣ ስንት ብር እንድሰጥሽ ነው የምትፈልጊው ብሎ ሲጠይቃት ቲናም በጣም ይገርማል፣ እስኪ ብሩንስ ባልቀበል ምን እንደሚፈጠር ማወቅ እችላለሁ ብላ ስትጠይቀውም አባዬ በንዴት በአንድ ጥይት ብትወገጅ ይሻልሻል እንዴ ብሎ ሲላት ቲናም ስለዚህ የሆነ ሳንቲም ወርውረህልኝ ዞር እንድል ነው የፈለግከው ማለት ነው ብላ ስትለው አባዬም ይኸውልሽ እኔ አባት ነኝ፣ እንደ አባትነቴ ደግሞ ቤቴን ሊያፈርስ የመጣ ሰው ዝም ብያ ላይም እገልሻለሁ። ከፈለግሽ ደግሞ ተመስገንንም ይዘሽው ነይ። ቤተሰቦቼን ለመንካት ግን ቀድማችሁ እኔን ማጥፋት ይኖርባችኋል ብሏት ጥሏት ይሄዳል። በዛ ሰዓትም ትሁት ሳሎን ውስጥ ለብቻዋ ተከዛ ተቀምጣ ባለችበት ካሌብ ይመጣል። ሁኔታዋ ልክ እንዳልሆነም ያስጨነቃት ነገር እንዳለም ስላወቀ ትሁት ምን እያሰብሽ ነው? እንደዚህማ አትጨነቂ። አሁን ወክ ለማድረግ እየወጣሁኝ ነበር፣ አብረሽኝ ለምን አትወጪም ብሎ ሲጠይቃት ትሁት ግን ፍቃደኛ አልነበረችም። ካሌብም እንደምንም ያሳምናትና ከቤት ይዟት ይወጣል። መንገድ ላይ እየተጫወቱና እየተያፉ ወደ ጌም መጫወቻ ስፍራ ይሄዳሉ። አብረውን በደንብ ከተጫወቱና ጊዜ ካሳለፉ በኋላ ተያይዘው ይወጣሉ። አንድ ዛፍ ስር ቆመውም የሆድ የሆዳቸውን አውርተው ወክ ማድረግ ይጀምራሉ። በዛን ሰዓት አባዬ አንድ ካፌ ውስጥ ቁጭ ብለው ለስላሳቸውን እየጠጡ ባሉበት አንድ የስልክ ጥሪ ይደርሳቸዋል። የትሁት እህት ነበረች። ስልኩን አንስተውም ሰላምታ ከተለዋወጡ በኋላ ትሁት ወደ ሀገሯ ብትመለስ ሳይሻል እንደማይቀር ትነግራቸዋለች። አባዬም ኧረ ተይ እንደዚህማ አትበይ፣ ትሁት እኮ የሁላችንም ልጅ ናት፣ ችግሯ ችግራችን ነው፣ እኛም ለሷ አለንላት። ያን ያክል ምን ተፈጥሮ ነው? ትሁት ያልነገረችን ነገር አለ እንዴ ብለው ሲጠይቋት እህቷም የትሁትን በጭንቀት ብዛት መታመም ትነግራቸዋለች። አባዬም እንኳንም ነገርሽኝ፣ ከዚህ በኋላ ሁላችንም ጭንቀቷን ለመቀነስ እንሞክራለን ብሎ ይላታል። እህቷም ደስ ብሏት በእውነቱ እናንተን የመሰለ ቤተሰብ በማግኘቷ እድለኛ ናት ብላ ስትላቸው አባዬም ኧረ ተይ እሷ አይደለችም፣ እኛ ነን እሷን በማግኘታችን እድለኛ። እሷ ባትኖር እኮ ሁሉም ነገር አብቅቶለት ነበር። አሁን እኮ በህይወት እንድኖር ያደረገችኝ እሷ ነች። አታስቢ፣ እንደሚሆን እናደርጋለን ብለዋት ስልኩ ይዘጋል። አባዬም ተነስተው ወደ ቤት ይሄዱና ስለ ትሁት ማሰብ ማብሰልሰል ይጀምራሉ። አሁን እንዴት ነው ከዚህ ሁሉ ጉድ ትሁትን ማውጣት የምንችለው? ቆይ ምን ማድረግ ይሻላል? ግን ግዴታ ይሄን ተመስገን የሚባልን ሰውዬ ከህይወቷ ማስወገድ አለብን። ግን እንዴት? በምን መንገድ? ይሉና ማሰብ ይጀምራሉ። በመሃልም አንድ ሐሳብ ይመጣላቸውና ስልካቸውን አውጥተው ወደ ኢንስፔክተር ጋር ይደውላሉ። አንድ ውለታ የዋሉለት ፖሊስ ይመስላል። ቀጥለውም ይኸውልህ አሁን እርዳታ አስፈለገኝና ደወልኩልህ ብለው ይሉትና ስላለው ነገር አብራርተው ይነግሩታል። በዛን ሰዓት ላይም ነው ካሌብና ትሁት መንገድ ላይ ተቃቅፈው እየሄዱ ተመስገን ያገኛቸው። በቀጣይ ምን የሚፈጠር ይመስላችኋል? አባዬ ያናገሩት ፖሊስ መጥቶ ያድናቸው ይሁን ወይንስ ካሌብ በድፍረትና በጀግንነት ተመስገንን ታግሎ ያሸንፈዋል? ወይስ ተመስገን ካሌብን በሽጉጡ ተኩሶ መቶት ትሁትን ይዞ ወደ ሀገሩ ይሄዳል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።